ሰላም ጤና ይስጥልን። ይህ አብርሽ ቲዩብ ነው። እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው ዛሬ አብርሽ የለቀቀውን ቪዲዮ ተመልክተናል። በጣም ከባድ የሆኑ ነገር ውስጥ ነው አብርሽ እየገባ ያለው። በዛ ሁኔታ ውስጥ አንዳንድ የታዘብናቸውን ትዝብቶችን ወደ እናንተ እናመጣለን። ያው ጠዋት በተናገርኩት መሰረት አብርሽ ደህና ነው የሚል ኢንፎርሜሽን ከኔ ያው ሰምታችኋል። አሁንም እናንተ በቪዲዮ እንደተመለከታችሁት አብርሽ ደህና ነው። ይሄ ደስ የሚያሰኘው ነገር ነው። ነገር ግን ከዛ ሁኔታ ውስጥ ግን የተረዳናቸውንና ልንታዘባቸው የቻልናቸውን ወደ እናንተ እናመጣለን። እስቲ በመጀመሪያ ግን ቪዲዮ ላላያችሁት ቪዲዮን አይተን እንመለስ። ግማሻችሁ ተቀነሱለት ማለት ነው። እሺ ማን ይጣበቀ ተሰናችሁ ታንደምጡ እንግዲህ እንደተመለከታችሁት ሩታና ሄርሜላ አብርሽ እንደዚህ ሆኖ እንኳን የሚያስጨንቃቸው ከሱ ጋር የሚሆነውን ሰው ነው። ይሄ ነገር ደግሞ አሁንም ቢሆን እነዚህ ልጆች እዚህ ቦታ እንደማያስፈልጉና በተለይ ደግሞ ሄርሜላ አሁን ረጅም ዓመት እንደምታውቀው ሰው ከዚህ በፊት ሳውቀው ምንም አልሆነም ነበር አሁን ነው እንደዚህ ሆኖ ብላ ስትናገር ትንሽ እንኳን አታፍርም። አሁን ሄርሜላ ለአንቺ ጥላቻ ስላለኝ አይደለም። እውነታው ግን አንቺ በዚህ ልክ ሩታን እንደማታውቀው አድርገሽ አክት ስታደርጊ በጣም ነው የሚደብረው። አሁን በዚህ ሁኔታ ውስጥ ያንቺም የሩታም ጉዳይ አይደለም ሁላችንም የሚያስጨንቀን። እዚህ ጋር የታመመ ልጅ አለ። አብርሽን ትሪት ማድረጉ ይቀድማል ወይስ እናንተ የኔ ነው በሚለው መቦጫጨቁ የተሻለ ነው? አሁን እናንተ ጋር የተመለከትን ያለው ነገር በጣም የሚያስቀይም ነገር ነው። ይሄ መልካም አይደለም፣ ለእናንተ ምንም አይጠቅማችሁም። አሁን ሁለታችሁንም ቢቻል ከዛ ቦታ ማስወጣት ነበረ። ያው በጣም የሚያስጠላ ነገር ነው ያደረጋችሁ የነበረው። እንዴት ነው እስከ መቼ ነው በዚህ ልክ እናንተ የምትቀጥሉት? እሺ አብርሽ ታመመ፣ ቡዜ፣ ዳኒ፣ ዴቭ ምን እያደረጋችሁ ነው? እዛ የታመመበት ተኝቶ ባለበት ሰዓት ራሱ ትጨቃጨቃላችሁ አይደለ? ይሄ ነገር ምንድን ነው ለእናንተ የሚያመጣላችሁ? ምንድን ነው ጥቅማችሁ እናንተ? ወይስ ወንድማችሁን አትፈልጉትም? እኔ እየተረዳሁት ያለው አብርሽን እያስመሰላችሁ ነው እንጂ እውነት ለአብርሽ ስሜት ኖሯችሁ አብርሽ ከእናንተ ጋር ረጅም ጊዜ እንዲቆይ የምትፈልጉ አይነት አይደላችሁም። የእናንተ ሀሳብ ከሩታ ጋር ተለያይቶ ከሄርሜላ ጋር እንዲሆን ነው። ከሩታ ጋር ተለያይቶ ከሄርሜላ ጋር ካልሆነ ይሄ ልጅ በእድሜም እንዲቆይ የምትፈልጉ አይመስለኝም። እኔ የታዘብኩት ነገር በጣም ይህንን ነው። በጣም ያስጠላል። እነዚህ ነገሮች ማስተካከል አለባችሁ ብዬ አስባለሁ። ሌላው እዚህ ጋር ተመልከቱት እስቲ። እኮ ይነቃል። ተረጋጊ። ምንድን ነው ታስጨንቆኝ? ማስመሳይ አይደለሁም ታውቂያታለሽ በደንብ። አንቺ ነሽ እንደዚህ እንዲሆን ያደረግሽው። ከእኔ ጋር እያለ ራሱን ጥሎ አይደለም ምንም ሆነ አያውቅም። እናንተ ሴቶች ያማችሁ ነው ሁለታችሁ። ጤነኛ ናችሁ? ጤነኛ ናችሁ? አስወጪልኝ ቡዜ። ጤነኛ ናችሁ ወይ? ቡዜ ጭቅጭቁን ሰምታ ሆስፒታል መጣች አይደለ? ከሄርሜላ እንድትወጣ ትጠይቃለች። ይሄ ምን አይነት አይናውጣነት እንደሆነ አላውቅም። ከዛም ቡዜ መጣችና ምንድነው ምናምን ብላ ጠይቀች። ከዛም በኋላ ልክ አይ እንትና ትውጣ ሲባባሉ ሄርሜላ እንዳትወጣ ስለፈለገች ብቻ ነገሩን በላሽ ብቻ አለፈችው። ይሄ የሚያመላክተው አሁንም የነ አብርሽ ቤተሰቦች ሙሉ በሙሉ ከኤፊ በስተቀር ከሄርሜላ ጋር እንዲሆን እንደሚፈልጉና ነው። በዚህ ሁኔታ ውስጥ አብርሽ ታሞ እንደዚህ አይነት ሲቹዌሽን ውስጥ ገብቶ ደንገጥ እንኳን አትሉም። የማስመሰል እያንዳንዳችሁ እዛ ጋር እየተወናችሁ ነበር። እያንዳንዳችሁ እያስመሰላችሁ ነው እንጂ አብርሽ እንደዚህ በመሆኑ ምንም አይነት ስሜት ተሰምቷችሁ አይደለም። አሁን አብርሽ ይህንን ቪዲዮ በደንብ ይመለከቷል። ማን አስመሳይ ማን እውነተኛ እንደነበረ በደንብ ነው የሚያስታውቀው። እናንተ በጣም የምታሳፍሩ ሰዎች ናችሁ። ዳኒ እዚህ ሁኔታ ውስጥ ገብተህ በዚህ ልክ መበጥበጥ ጥቅምህ ምን እንደሆነ ራሱ አልገባንም። ሄርሜላ ቅድም እንደተናገርኩት የሄርሜላ ጥቅም የመጀመሪያው አብርሽን ለማግኘት ነው። አንተ ማንን ለማግኘት ነው? እኔ የሆነ ስሜት የተመለከትኩ ነው ዳኒ። ምናልባት ሩታን ተፈልጋት ይሆን የሚል የሆነ ጥያቄ ውስጥ በአይምሮ የተመላለሰ ነው። ሄርሜላ ከአብርሽ ጋር ከሆነች ሩታ ደግሞ ምናልባት ከአንተ ጋር የምትሆንበትን እድል እያመቻቸ ይመስለኛል። ይሄ ነገር ደግሞ የማይሆን ነገር ነው። የህልም እንጀራ ስለሆነ አሁን ከቤተሰብ መሀል ወጥተህ የራስን ላይፍ ብቀጥል የሚሻለው። እሱ ደህና ከሆነ በኋላ የሚመርጠውን ራሱ ያውቃል። ሄርሜላን ከፈለገ ከሄርሜላ ጋር፣ ሩታን ከፈለገ ከሩታ ጋር ይቀጥላል። ስለዚህ እናንተ ጣልቃ ገብታችሁ የዚህ ልጅ ይሄ ልጅ እኮ ትልቅ ልጅ ነው አይደለ? ልጅ ወልዷል። ህይወቱን እየመራ ነው። እናንተ አልነበራችሁም ህይወቱን ስትመሩለት የነበረው። ነገሮችን ክፉንም ደጉንም የመለየት ችሎታ አለው። እናንተ ግን እዚህ ጋር ያደርጋችሁለት ያላችሁት ልክ የድሮ የገጠር ጋብቻ ያደርጋችሁት ሚስት እንደሚመረጥለት። እናንተ ያላችሁትን ካልሆነ እናንተ ደስተኛ አትሆኑም ማለት ነው። እዛ ሆስፒታል ግርግር እንደዚህ አምባጓሮ መፍጠር ምንድን ነው ጥቅሙ? ለማንኛውም አደብ ግዙ፣ አድቡ። ይሄ ለእናንተ በፍጹም ለአብርሽም ለእናንተ አይጠቅማችሁ። ሌላው እዚህ ጋር አረ ተመልከቱ። ማስመሳይ አይደለሁም ታውቂያታለሽ በደንብ። አንቺ ነሽ እንደዚህ እንዲሆን ያደረግሽው። ከኔ ጋር እያለ ራሱን ጥሎ አይደለም ምንም ሆነ አያውቅም።
ሴቶች ያማችኋል ሁለታችሁ። ሄርሜላ ምንድን ነው ያልሽው? አብርሽ በደህና ህይወቱን እየመራ ነበረ፣ ደህና ነበረ። እሷ ከመጣች በኋላ ነው እንደዚህ እየሆነ ያለው አልሽ። ማን ነው የመጣው? አንቺ ነሽ የመጣሽበት ወይስ ሩታ ነች ወደ እሱ የመጣችው? አሁን እኮ ይሄ ግልጽ ነው። አንቺ ወደ አብርሽ ሄድሽ፣ ከዛም በኋላ የሩታና የአብርሽን ህይወት በጠበጥሽ። ግልጽ ነው። ይህንን ነገር እኮ እኛ መመለስም አይጠበቅብንም። ለማንኛውም አሁንም አደብ ብትገዢ የተሻለ ነው ብዬ አስባለሁ። ሄርሜላ አንቺ አሁን ባልተፈለግሽልበት ቦታ ላይ መገኘትሽ በራሱ ትልቅ ህመም ነው። አንቺ እኮ አልገባሽም እንጂ ደስተኛ አይደለም አብርሽ ራሱ በአንቺ። እርግጠኛ ነኝ ሲነቃ ሲያይሽ ራሱ ውይ እቺ ልጅ አሁንም አለች እንዴ ነው የሚለው። የምር አሁን ባልተፈለግሽበት ቦታ ላይ መገኘት ማለት ባልተጠራሽበት ድግስ ላይ መቀላወጥ ነው ብዬ ነው የማስበው። እሺ በዚህ ሁኔታ ውስጥ አብርሽን ሕክምና የተሻለ ሕክምና እንዲያገኝ ወደ ዶክተር ከገባ በኋላ ደግሞ የተናገረውን ስሙት። ትንሽ ጭንቅላቴ ነው የሚያዞረኝ ስጨናነቅ ምናምን ድረስ ሲኖር እንደዛ ያደርገኛል። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበር ከሚስቴ ጋር ከልጄ ጋር ደስተኛ ሆኜ እየኖርኩ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው ጭንቀት ውስጥ የገባው። ምንድን ነው ያለው አብርሽ እያለ ያለው ለዶክተሯ ከነገራት መካከል አንደኛው ምንድን ነው እኔ ከሚስትና ከልጆቼ ጋር ደህና ነኝ፣ ከሚስትና ከልጆቼ ጋር መሆን እፈልጋለሁ ብሎ ነገራት። ሲቀጥልም ደግሞ ኤፍሬም እዚህ ጋር ከመጣ በኋላ ዶክተሩን በደንብ ግልጽ እንዲያደርግ፣ ምክንያቱም ኤፍሬምና ሩታ አብርሽ ላይ የሆነ ነገር አስደረገውበታል ተብሎ ስለሚታመን ሁሉም ሰው እርግጠኛ እንዲሆን ጠይቆታል። ዶክተሯን ጠይቃት። ዶክተሯ ምንድን ነው ያለችው? አብርሽ በጥሩ ሁኔታ ላይ ያለው ደህና ነው ብላ ሙሉ በሙሉ እንደተናገረች። ብዙ ሰዎች ብዙ ነገር እያሉ ስለሆነ የእሱን ደህንነት ማወቅ እንፈልጋለን እና እኛ ደህና እያሉን ብዙ ሰዎች እያመኑናለም እና አሁንም ይህ ግጭት የተነሳው በዚህ የመጣ ነው። አዎ በጣም ደህና ነው አብርሃም። ምንድነው የእረፍት ማጣት የጭንቀት መብዛት ያመጣው ነገር ነው እንጂ አሁን ላይ ያለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። ስለዚህ ምንም ነገር የለም ማለት ነው። ምንም ነገር የለም፣ ሁሉ ነገር ሰላም ነው። ሰምታችኋል አይደለ? ሲቀጥልም ደግሞ አብርሽ በራሱ ደህና እንደሆነ ግን ደግሞ የቤተሰብ ጭቅጭቅ ስትረስ ውስጥ እንዳስገባውና ደህና መሆን እንዳልቻለ ተናግሯል። ስለዚህ ይሄ ሁሉ የሚያሳየው የሩታ ኬዝ ሳይሆን የሁላችሁም የድምር ውጤት ነው። እዚህ ጋር ኤፍሬምም ሩታም ሄርሜላም ዴቭም ዳኒ ላይፍ ቦይም ሳቀር ለዚህ በተለይ ደግሞ ቡዜ ለዚህ ሁሉ ተጠያቂ እናንተ ናችሁ። አሁን ዞሮ ይሄ መወቃቀሱን ተዉትና አሁን እንደ ቤተሰብ አብርሽን ለመውሰድ ሞክራችኋል አይደለ? ነገር ግን አሁንም ከሄርሜላ ጋር ለማቆየት ከሄርሜላ ጋር አብረው እንዲቀጥሉ ለማድረግ ጥረት የምታደርጉ ከሆነ አሁንም አብርሽን ምንድን ነው ወደ ራሱ እንዲመለስና ደህና እንዲሆን አይደለም የምታደርጉት። እናንተ ይመስለኛል ዝሙትን ነው በቃ የምታበረታቱት። ምክንያቱም አንድ ባለ ትዳሩን ፈቶ ከሌላ ሚስት ጋር እንዲሆን ለማድረግ ጥረት የምታደርጉበት ሁኔታ ይሄ ባህላችንም ወጋችንም አይፈቅድም። ይሄ ባለትዳር ነው አይደለ? እናንተ የምታወሩት ተፋቷል ከሩታ ጋር ተላላጁ የተፋታው በወረቀት እንጂ ልቡ ስቲል ሩታ ጋር እንዳለ እኮ አሳይቷል። ምን ያህል አሞት እንኳን ከሩታ አቅፍ ውስጥ እንደነበረ አይታችኋል። ሄርሜላ አቅፍ ውስጥ እኮ አልነበረም አይደለ? ስለዚህ የልጁን ምርጫ ብታከብሩለት የተሻለ ነው ብዬ አምናለሁ፣ እንደ ሰውኛ የምታስቡ ከሆነ። ለማንኛውም ብታድቡ አሁንም የተሻለ ነው ብዬ አምናለሁ። አብርሽ ወደ ቀድሞ ጤናው እንዲመለስ ጥረት ብታደርጉ፣ የጋራ ሀሳባችሁ አብርሽ ወደ ጤናው እንዲመለስ ከሆነ አሁንም የጋራ እንደ ጋራ አስቡ። አሁንም ሁለታችሁም ሩታም አንቺም ራሱ አድቢ። በቃ እሱ ፈልጎ ደህና ሆኖ ከተመለሰ በኋላ ወደ ራሱ ከመጣ በኋላ ፈልጎሽ እውነት አሁንም የተመለሰበት መንገድ አሳማኝ ሆኖ ፈልጎሽ ከሆነ የትም አይሄድም። በቃ ምርጫው በስተመጨረሻ አንቺንም ልትሆኝ የምትችይው። ልጁ እኮ በታመመበት ሁኔታ ውስጥ እንኳን አንቺን ነው እየመረጠ የመጣው አይደለ? እዚህ ጋር ከሄርሜላ ጋር ፉክክር ውስጥ ገብተሽ ራስሽን ባታስገምልሽ መልካም ነው ብዬ አስባለሁ። ሄርሜላ ሲጀምር ፉክክር ውስጥ ልትገባ የምትችል አይነት ሴት አይደለችም። ለምን? ከአንቺ ጋር ህይወት አለው፣ ከአንቺ ጋር ልጅ አለው፣ ከአንቺ ጋር የሚያስተሳስራችሁ ትልቅ ገመድ አለ ልዑል። ስለዚህ ብዙም አትጨነቂ፣ ትንካው። ነገር ግን ደግሞ ይሄ ቀይ መስመር የሚባል አለ። እዛ ላይ ስትደርስ ግን ያው አንቺ ምናልባት አሁን ከወለድሽ በኋላ ተረጋግተሽ ነው እንጂ እናውቅሻለን እኮ እንዴት እንደየወለወልሽ ለወንድ እንኳን የማትመለሽ እንደነበርሽ እናውቃለን። ነገር ግን አሁን ዞሮ ሁላችንም የሚያስጨንቀን የአብርሽ ጤንነት ነው። አብርሽ በጤና በመመለሱ ደህና በመሆኑ ብዙ ሰው እንደተጨነቀው የከፋ ህመም ውስጥ አለመግባቱ በጣም የሚያስደስት ነገር ነው። ይሄ ነው ከሁሉም በላይ ደህና የሚያደርገውና ወደ ቤተሰቦቻችን እናንተም ዛሬ ደስተኛ ሆናችኋል ብዬ አስባለሁ። ሌላው ዳኒ መተህ ደግሞ ኤፊ ከጠየቀው በኋላ የምታስጨንቀው ሚስቱና ወንድሙ እንደሆኑ ተናግረሃል። ያለው ከሱ ጋር ከቀድሞ ባለቤቱ ጋር ያለ ከነሱ ሲሆን በጣም ስትረስ እየሆነ ያለውና እኛ አሁን ከሱ ጋር ያለው ከሚስቱና ከወንድሙ በላይ እንደምታሰብለት በጣም አክት እያደረግክ ነበረ። ይሄ ነገር አሁን አንተ አብርሽ ወደ ጤናው ከተመለሰ በኋላ ይሄን ነገር በምን መልኩ ነው የምትመለከተው? አሁን በነገራችን ላይ ቅድም ጠዋት እንደተናገርኩት
ቡዜ፣ ዳኒ፣ ኤፍሬም፣ ሩታ ቁጭ ብለው አብርሽን ጨምሮ ሲነጋገሩ በስተመጨረሻ ይቅርታ ሲጠያየቁ እዚህ መሀል ላይ ማን አየር ላይ እንደሚቀር ታውቃላችሁ? ሄርሜላና ዳኒ ከጨዋታ ውጭ ነው የምትሆኑት። ስለዚህ በቤተሰብ መሀል ገብታችሁ ነገሩን ባታበለሻሹ መልካም ነው ብዬ አስባለሁ። ከሩታ በላይ ደግሞ ሄርሜላ እንደማታስብለት እርግጥ ነው። አሁን ይገባኛል እኮ ይሄ የምርጫ ቀስቀሳ ነው፣ የፖለቲከኞችን አካሄድ ነው የምትሄጂው። የምረጡኝ ቀስቀሳ ላይ እንደሆነ አውቃለሁ ሄርሜላ። ነገር ግን የምረጡኝ ቀስቀሳው በጣም የተጋነነ አይመስልም? አሁን እኮ አንቺ እያልሻለሽው እኔን ከመረጣችሁኝ በነፍስ ወከፍ በየቤታችሁ በየሳምንቱ 100 ኪሎ ጤፍ ዘይት ምናምን እያልሽ እየሰከከሽ ነው። የምር አሁን የፖለቲካ አይነት አካሄድ ነው እየሄድሻለሽ። እርግጠኛ ነኝ አብርሽን በዚህ ልክ አሁን በተናገርሽው ልክ አሁን እያደረግሽበት ባለው ልክ አትወጂም። አንቺ በዚህ ልክ እንድትናደጅ ያደረገሽ እልህ ነው። አዎ ቆንጆ ነሽ። ስለዚህ ማንም ወንድ እምቢ ብሎሽ አያውቅም። ሊሆን ይችላል አብርሽ እምቢ ስላለሽ አልፈልግም ስላለሽ መገፋትሽ ነው እንደዚህ ያናደደሽ ያለው። በስተመጨረሻ ግን አብርሽ ሩታ መርጧል። አሁንም ከሩታ ጋር መሆን ነው የሚያስደስተኝ፣ ከልጅ ጋር መሆን ነው የሚያስደስተኝ ብሏል። ደስተኛ ሆኜ እየኖርኩ ነበር ከሚስቴ ጋር ከልጄ ጋር ደስተኛ ሆኜ እየኖርኩ እና ትንሽ ቤተሰብ ላይ ግጭት ምናምን ሲፈጠር ነው። ማንኛውም ቤተሰቦቻችን ሁላችሁም ይህን ቪዲዮ የምትመለከቱ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ፣ ላይክ እያደረጋችሁ ቀጥሉ። ውድ መወዳችሁ ቤተሰቦቻችን ያው አብሬያችሁ የቆየሁት አብርሽ ነኝ። ነገ ግን በተጠራ መልኩ አብርሽ ያለበትን ደህንነት ደውዬ ጠይቄ ያለውን ነገር በጠቅላላ ወደ እናንተ ጠዋት ይዤላችሁ እመጣለሁ። አብራችሁን ስለቆያችሁ በጣም ደስ ብሎኛል። አብርሽም ወደ ጤናው ስለተመለሰ ደህና ስለሆነ የከፋ ነገር ስላልገጠመው ሲወድቅ ብዙ ነገሮች ይከሰቱ ነበር። እነዛ ነገሮች ስላልተከሰቱ ደስ ብሎኛል። ዋን ላቭ፣ ፍቅር ያሸንፋል። አይ ላቭ ዩ